ይህ አዋዜ ሰበር ነው። ትራምፕ አቋማቸውን አለዘቡ። ለዩክሬን ከምስጋና ዕለት ቀን ሐሙስ በፊት ቁርጡን ተናገሪ ያሉበትን የሰላም ዕቅድ የመጨረሻው አይደለም አሉ። ይህን ተከትሎም በዛሬው ዕለት ጄኔቭ ውስጥ የደህንነት ባለሥልጣኖች የተሰኙ ሹሞች ስብሰባ ይቀመጣሉ። ከትራምፕ በፊት የአውሮፓ የካናዳና የጃፓን መሪዎች የሰላም ዕቅዱ ለፍትሐዊና ዘላቂ ሰላም የሚበጁ ነጥቦች ቢኖሩትም ተጨማሪ ሥራዎች ይፈልጋል ሲሉ ተናግረው ነበረ። የድንበር ለውጦችንና የዩክሬን ጦር ቁጥር ላይ የተጣለውን ገደብ ለምሳሌነት አንስተው ነቅፈዋል። ዛሬ ከእንግሊዝ፣ ከፈረንሳይ፣ ከጀርመን፣ ከአሜሪካና ከዩክሬን የተውጣጡ የደህንነት ባለሥልጣኖች ጄኔቭ ስዊዘርላንድ ውስጥ ይነጋገራሉ። ፕሬዚደንት ቮሎዲሚር ዘለንስኪ የሰላም ዕቅዱን አስመልክተው በሰጡት የቀደመ ምላሽ ዩክሬን ለሞስኮ ያደላውን የሰላም ዕቅድ እንድትቀበል በታሪኳ ሆኖ የማያውቅ ጫና ደርሶባታል ብለዋል። ዩክሬን ባለ 28 ነጥቡን የሰላም ዕቅዱን እንድትቀበል ትራምፕ ለዩክሬን እስከፊታችን ሐሙስ ኅዳር 18 ድረስ ቀነ ገደብ ሲሰጡም የራሽያው ፕሬዚደንት ቭላዲሚር ፑቲን ደግሞ ዕቅዱ ለሰላም እልባት መሠረት ሊሆን ይችላል ማለታቸው ተሰምቷል። ዕቅዱን ያቀረቡትና ዩክሬን እስከፊታችን ሐሙስ ልትቀበለው ግድ ነው ያሉት ፕሬዚደንት ትራምፕ የሰላም ዕቅዳቸው የመጨረሻው ነው ወይ ተብለው በጋዜጠኞች በተጠየቁበት ጊዜ አይደለም ብለዋል። በዚህም ሆነ በዚያ መንገድ ጦርነቱን መቋጨት አለብን፣ እሱ ላይ እየሠራን ነው ሲሉ አክለዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና ልዩ መልእክተኛ ስቲቭ ዊትኮፍ በዛሬው የጄኔቭ ስብሰባ ላይ ይካፈላሉ። የእንግሊዝ ብሔራዊ ደህንነት አማካሪ ጆናታን ፖዌልም እንደዚሁም የካናዳ፣ የፊንላንድ፣ የአየርላንድ፣ የጣሊያን፣ የጃፓን፣ የኔዘርላንድ፣ የስፔን፣ የእንግሊዝ፣ የጀርመንና የኖርዌይ መሪዎች ደቡብ አፍሪቃ ጆሐንስበርግ ውስጥ የተፈረመበት የቡድን 20 የጋራ መግለጫ ላይ ፈርመዋል። ሁለት የአውሮፓ ኅብረት ባለሥልጣኖችም እንደዚሁ ፈርመዋል። መግለጫው ረቂቅ ሐሳቡ ወደፊት ለሚደረጉ ተጨማሪ ሥራዎች መነሻ ይሆናል ብለን እናምናለን። አስተማማኝ ሰላም ይገኝ ዘንድ አብረን ለመሥራት ዝግጁ ነን። ድንበሮች በኃይል መለወጥ የለባቸውም በሚለው መርህ ላይ አቋማችን ግልጽ ነው ይላል። ሲያክልም ዕቅዱ በዩክሬን ጦር ሠራዊት ቁጥር ላይ በሚጥለው ገደብ ተቆንስረናል። ምክንያቱም ዩክሬን ነገ ለአዲስ ጥቃት ብትጋለጥ በቀላሉ ተጎጂ ያደርጋታል ብለዋል። በሰላም ዕቅዱ ውስጥ የአውሮፓ ኅብረትና ኔቶን የሚመለከቱ ክፍሎች የአውሮፓ ኅብረትና የኔቶ አባላትን ፍቃድ ይፈልጋሉ ብለዋል። በቡድን 20 የጆሃንስበርግ ስብሰባው ላይ የተገኙት የእንግሊዙ ጠቅላይ ሚኒስትር ሰር ኬር ስታርመር ትናንት ቅዳሜ ከዩክሬኑ ዘለንስኪና ቀጥሎም ከፕሬዚደንት ዶናልድ ትራምፕ ጋር በስልክ ተነጋግረዋል። ከትራምፕ ጋር ባደረጉት የስልክ ውይይት በቡድን 20 የመሪዎች ጉባኤ ላይ የተሳተፉ የፈቃደኞች ጥምረት የተሰኙ የዩክሬን አጋር አገሮች ያደረጉትን ውይይት መልእክት የነገሯቸው መሆኑን የዎል ስትሪት ቃል አቀባይ ሰር ኬይ ገልጸዋል። ተጣማሪዎቹ ዛሬም በጄኔቭ ጉባኤ ላይ በዕቅዱ ላይ ከነሱ በተጣጡ ቡድኖች አማካኝነት ይመክሩበታል ተብለዋል።